ሰላም አሌክስ፣ ሰላም እንኳን ደህና መጣሽ። እንኳን ደህና ቆየህ። ሰላም ነው ይመስገን። ምን እንታዘዝ? በመጀመሪያ ስላስገባኝ አመሰግናለሁኝ። ምንም ችግር አድናቂ ነኝ። በጣም ነው የማደንቅህ። አመሰግናለሁ። እኔ ይጨንቀኛል፣ በጣም ይጨንቀኛል። ምን ላድርግ? ራሴን እጠላለሁ። በቃ ራሴን በጣም ነው የምጠላው። ሰው ደግሞ በጣም ያኔ ከሰዎቹ ጋር ራሱ መግባባት አልቻልኩም። ሰው በጣም እፈራለሁ። ቀና ብያ ላይ በምን ምክንያት ምን ተፈጥሮ ነው በህይወትሽ ውስጥ? ምንም ምክንያት የለም፣ ግን ራሴን እጠላለሁ። በቃ የሆነ ሰው በጣም እፈራለሁ። በፊት ዝም ብዬ ደግሞ ጭንቅ ይለኛል፣ እጨነቃለሁ። አለምንም ምክንያት እጨነቃለሁ። ከዛ ራሴ ሁሉ ህልመኔን ያመኛል። በፊትም ነው ይሄ ስሜት ያለው ወይስ አሁን ከጊዜ በኋላ የመጣ ነው? አሁን ነው ወደ እዚህ አረብ ሀገር ከመጣሁ እንደዛ ነው። ከሰው ጋር አትገናኝ? ከሰው ጋር አትገናኝ? አዎ አልገናኝም። አትወጪም ከቤት ማለት? አዎ። ምን ያህል ጊዜ ሆነሽ አሁን አንድ ቤት ውስጥ እንዲመስራት ከጀመርሽ? 3 ዓመት ይጃለሁ። 3 ዓመት ከቤት ወጥተሽ አታውቂም? አዎ። ራሴን ጠላዋለሁ ግን ማለት ምን ማለት ነው? እሱን አብራሪልኝስ። ማለት ራሴን በቃ ይሆናል አይደል? የበታችነት ስሜት የሆነ በቃ ራሴን መጥላት። ባልኖርስ እኔ ምን እሰራለሁ እዚህ ደግሞ እንደዛ። ከዛ ሰው እፈራለሁ ደግሞ ሰዎቹን ራሱ በቃ ጥሩ ሰው ስለሆነ ነው እንጂ በጣም ነው የምፈር። መግባባት አልችልም ከሰዎቹ። እስር የሆነው እነሱ ያኔ በቃ የሆነ ነገር አለ አይደለ? ሲመጡ ሲሄዱ ይሻለኛል። እድሜሽ ምን ያህል? እስር ሲመጡ 21። ከቤተሰብ ጋር አታወሪ? ይኸው ዳታ የለም፣ አንዳንዴ ነው የማወራው። እሺ እስቲ ሚዩት አድርጊና አዳምጪኝ። አሁን አንቺ በጣም በነገራችን ላይ እንደዚህ አይነት ነገር በጣም አደገኛ ነው ጋይስ። ሰዎች ራሳቸው የሚያጠፉት እነዚህ ብቻቸውን ምናምን እየሆኑ ይቆዩና ከዛ ፋይናሊ ይሄ ስሜት ቀስ እያለ ይገፋቸው ገብቷቸው። በጣም መጠንቀቅ ያለብሽ ይህንን ስሜት በአጭር ቅጭው ከዛሬ ጀምሮ። እኔ በህይወት መኖር ደስ ይላል። እሺ በህይወት መኖር በጣም ደስ ይላል። ፈጣሪ እንድትኖሪለት ነው የሚፈልገው። እንድትኖሪ ነው እስካሁን በህይወት ያለሽ። ምክንያት ስላለው ነው ያቆየሽ። ስንት ዶክተር፣ ስንት ፓይለት፣ ስንት ሀገር የሚመራ፣ ስንት ታሪክ፣ ስንት ዝነኛ ሰው፣ ስንት ዓለምን አንቀጠቀጠ ምናምን ሰው ሞቷል ከመቃብር በታች። አንቺ አልተማርኩም፣ ዋጋ የለኝም፣ ከሰው በታች ነኝ፣ ምንም አልጠቅም ብለሽ ሊሆን ይችላል የምታስብ። በእውቀት ከሌሎች ሴት እውቀት አለ የተባለው ሰው ሞቷል ወይም ሞቶ የተቀበረ ሰው አለ። አንቺ ግን በህይወት አልሽ። ፈጣሪ በምክንያት ነው ያቆየሽ። እውቀት ስላለው፣ ዝና ስላለው፣ ገንዘብ ስላለው አይደለም ፈጣሪ መርጦ ምድር ላይ የሚያቆየ እኛነታችንን ስለሚፈልገው ምክንያት ስላለው። ስለዚህ በህይወት መኖርሽ ትርጉም አለው። ስለዚህ አሁን መጀመሪያ መቀየር ያለብሽ አስተሳሰብሽ፣ የምትውይበትን ሁኔታና ኢንቫይሮንመንትሽ ማመስገን መጀመር አለብሽ። እኔ መውጣት ስለማትችል አሁን 3 ዓመት ሙሉ አንድ ቤት ውስጥ ዘግተሽ ስለኖርሽ ያ ስሜት ከባድ። እንኳን አንቺ ቀርቶ እኔ እንኳን ለተወሰነ ቀናት ከቤት ሳልወጣ ምናምን እንደዚህ ቤት ውስጥ ለረጅም ሰዓት በሆነ ምክንያት ካሳለፍኩ ጥሩ ስሜት አይሰማም። መውጣት አለብሽ፣ ማየት አለብሽ፣ ውጭ ምን እንዳለ ሰዎች ማግኘት አለብሽ። ገብቶሻል? ከዓለም ተነጥለሽ ከሰው ተነጥለሽ ወደ አንድ ቤት ውስጥ ተዘግቶብሽ ገንዘብ እየሰራሽ ምናምን ከዛ ፋይናል ምንድን ነው ህይወትሽ? ሳታጣጠሚ ህይወትን ሳታይ እንደ ገንዘቡን እኮ መብላት አለብሽ እኮ። የሰራሽው ገንዘብ እኮ ሊበላ ይገባል።
ልትጠቀሚበት ይገባል። ልትለብሽበት፣ ልትዝናኝበት ያስፈልጋል። ገብቶሻል? አለበለዚያ አንቺ ስትሞቺ ማን ነው የሚበላው? ማንም ነው የሚበላው ያንቺን ገንዘብ። ለምትኖሪውን እያንዳንዱን ነገር በየቀኑ እየኖርሽ ነው መስራት ያለብሽ፣ እየኖርሽ። ስለዚህ ወደ ሀገርሽ መሄድ ካለብሽ ወደ ሀገርሽ ሂጂና የሰራሽውን ገንዘብ ቁም ነገር ላይ አውዪው። ሰው ጋር ተገናኝ፣ ውጭ ተመልከቺ። ብዙ አዳዲስ ነገሮች አሉ ህይወት ውስጥ። ገብቶሻል? ቤተሰብ መስረት አለብሽ ገና ወደፊት። ትዳር ትይዣለሽ። የምን ተስፋ መቁረጥ? ህይወትን እኮ ጓጉተን እንድንኖር የሚያደርገን እኮ የምንሞትበትን ቀን ስለማናውቀው። እስቲ አንድ ነገር አንድ ጥያቄ ልጠይቅሽ። ልትሞቺ 1 ሳምንት ነው የቀረሽ ብሎ ፈጣሪ ቢነግረሽ የምትጨረሺው ነገር ቶሎ ቶሎ ጨራሽ 1 ሳምንት ነው ያለሽ ብትበይ እንዴት ነው የምትኖሪው? ይህን ለእናንተ ነው የምጠይቃችሁ። እንዴት ነው የምትኖሩት? የምር ተራ ነገር ያሳስባችኋል? የምር ጥቃቅን ነገሮች የሚያስጨንቋችሁ ነገሮች ያስጨንቋችኋል? ጥየው ሌዳ እንዲ ምን ያጨቃጭቀኛል የምትሉት? የሚያስጨንቀኝ ጥየው ሌዳ ነው። ልሞት ነው 1 ሳምንት ነው የቀረኝ የምትሉት? ኢቨን እንኳን ቤት ልትቀይሩ ከሆነ ቤት ከተከራያችሁበት ቤት ሌላ ቤት ልትቀይሩ ስትሉ እንኳን ቤት ውስጥ ያሉ ነገሮች ተራ ነገሮችን እንኳ ትቷቸው ነው ትሉታ። ምን ያደርግልኛል ይሄ ብላችሁ። ልክ እንደዛ ነው ህይወት። ስለዚህ አጣጥመሽ ደስ ብሎሽ እንድትኖር የሚያደርግሽ ልትሞቺ ትንሽ ጊዜ እንደምትኖሪ እዚህ ምድር ላይ እያሰብሽ ነው። ሁለተኛ በዚህ ሰዓት ሆስፒታል ውስጥ የተኛ ሰው አለ። የኔነት ኮማ ውስጥ የተኛ ሰው አለ። አካሉን ያጣል። ቆሞ መራመድ የማይችላል። አንቺ ያለሽ ነገር የሚያስቀናው ሰው አለ። እንደው እሷን ባረገኝና አንዴ እንደው ለማማረር እንኳን በበቃውም ይላል። የአልጋ ቁራኛ ሆኖ ውጭውን አይቶ ማያቅ፣ በልቶ የበላው ነገር ማይረጋለት፣ ኩላሊቱ ፌል ያደረገ፣ ጉበቱ ፌል ያደረገ፣ መኖር የሚመኝ እንደው የሆነ ነገር አድርጌ እንኳን ትንሽ እድሜ በተቀጠለልኝ የሚል ኧረ እባካችሁ ተው። እንደው ፈጣሪን ማመስገን አለብን። ግድ የላችሁ አንድ ቀን የሆነ ነገር ሆነን አልጋ ብንይዝ ዋጋውን እንረዳዋለን የህይወት። ስለዚህ አመስጋኝ ሁኝ። እሺ የእኔ ናት ህይወት ደስ ያለው እዚህ እየመጣሽ ሰዎችን ከሰው ጋር ተገናኝ፣ አውራት፣ ጓደኛ አውራት። እናንተ ገብቷችኋል? ስለዚህ እንደዛ አትሁኝ። እሺ ተግባባን? እሺ አሌክስ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ አመሰግናለሁ። ተስፋ የቆረጠ ሰው ቤት ውስጥ ነፍ ነው። አያቸዋል። እዛ ነው እዚህ ያለሁት። የሆነ ነገር ብናወራ የሆነች የሚለውጠው ነገር ላይኖር እንኳን ባይችል ግን አይከፋም። ፈጣሪ በአንድም በሌላ ምክንያት ሆኖ የሆነ ነገር ሊያደርግ ይችላል። ገብቷችኋል? ኑሩ። እሺ የምትሰሩትን ገንዘብ ብሉት፣ ልበሱበት፣ ዘንጡበት። ለሰው ማካፈል ካላችሁ አካፉ፣ ተጠቀሙት። ሰላም አሌክስ፣ እንዴት ነህ? እንኳን ደህና መጣሽ። አለ እንኳን ደህና ገባሁ ጎበዝ። እሺ ምን ታዘዝ? ይሰማል? አዎ ይሰማል። ልጇ አንዴ እየጮኸ ስለሆነ እንዳይረብሻት። እንደውም ቆይ በኋላ ገባለሁ። በኋላ ታስገባኛለህ? ልጁ እየጮኸ ነው። 30 ደቂቃ ነው ያለን እኮ ራሱ። ኦኬ። እኔም ልክ እንደ ልጅቷ ነው ታውቃለህ። በጣም ብቸኝነት ይሰማኛል። በቃ ራሴ ያስጠላኛል። የምር አሌክስ ወላሂ በጣም እየደበረኝ ነው። ስራ ሁሉ እያስጠላኝ ነው። በቃ በጣም ጭንቀት፣ ስትረስ በጣም ምንድን ነው የሚያስጨንቀው? በቃ ብዙ ነገር አስጨንቀኛል። ስትረስ፣ ስራው ምናምን፣ ፋሚሊ፣ በቃ ብዙ ነገር አለ። የሚያስጨንቅሽን አንድ ነገር ነገር ይሄ ያስጨንቀኛል። አሁን ለምሳሌ ወንድሜ የመን ሄዶብኝ ታውቃለህ። በጣም ስትረስ፣ የምር እንቅልፍ ሁሉ ለራሱ ያስደናል። ወንድምሽ በዛ ላይ ስራ ይበዛ በባህር ሄዶብኝ የት እንዳለ አታውቂም?
የምን ያለ ይላሉ፣ ግን ማንም ለእኔ ግልጽ አያደርጉልኝም። ታውቃለህ፣ ጭንቀት የምር ለአብድ ነው። አሌክስ የሆነ ነገር ይበል። ተረጋጊ። ቆይ ማበደር ምን መጣው? አንዳንዴ ይኸውልሽ አንቺ ልትቆጣጠሪ የምትችል ነገር ላይ ብቻ ነው ማተኮር ያለብሽ። ልትቆጣጠሩ የማትችሉትን ነገር ልቀቁት። ምን ማታጡ አቁ ነው ምንሽ። ከፀጉርሽ ስለላ ላይ ተጨንቀሽ መጨመር ትችላለሽ፣ ኢንች መቀነስ ትችላለሽ። አትች የሚያስጨንቅ ነገር ከሁላችን የሚወት ውስጥ እኮ ይመጣል። እኔ የሚያስጨንቅ ነገር ሲገጥመኝ የሚሄደው በዚህ መንገድ በቃ የሚያስጨንቃችሁን ነገር ለእኔ ስጡኝ ብሎ ለፈጣሪ በቃ ልቅ መስጠት። ምን አጨቃጨቀኝ እና ምን ከኔ አቅም በላይ ከኔ አይምሮ በላይ እኔ ለፈታው ማልችለው ነገር ከሆነ ይኸው አለቅ። ገብቶሻል? ስለዚህ አንቺ ወንድምሽን እግር አስረሽ ልታኖሪ አትችል፣ የእሱን አይምሮ ልትቆጣጠሪ አትችል። ወንድምሽ ራሱን የቻለ አይምሮ አለው፣ የማሰቢያ የማገናዘቢያ፣ እሳትና ውሃውን የመለያ። እሳት ውስጥ እስቲ ልሞክረው ብሎ ከገባ አንቺ አብረሽው አትገቢ፣ እጁን አስረሽ አታስቀምጪ፣ የእሱን አይምሮ በሪሞት ኮንትሮል አትቆጣጠሪ። ስለዚህ ልትቆጣጠሪ የምትችል ራስሽ። ስለዚህ አትጨነቂ ማለት ያለበት ሁኔታ ወቂ። ከዛ ባለፈ ግን ሰው ሁሉ ለራሱ ህይወት ኃላፊነት የሚወስደው ራሱ ነው። ነገም እኮ ተነስቶ ይሄዳል። የወንድምሽ ተነስቶ ሰው ቢገል እንዴት ገደለ ብለሽ አብረሽ ልትታሰሪለት ነው? እንደዛ እንደማለት እኮ የራሱ ለሰራው ነገር ኃላፊነት ይወስዳል። ወንድምነትና እህትነት ስጋነት ጥሩ ነው፣ አንዱ ለአንዱ መደጋገፍ አለበት። ግን አይምሮንም እስከ መጠቀም እኮ አይደርስም። የእሱን አይምሮ ልትጠቀሚ ያስችል። እሺ፣ ስለዚህ ጸልይለት ደህና እንዲሆን። ገብቶሻል? ከዛ ውጭ ልታረግ የምትችይው ነገር የለም። እሺ እሺ አሌክስ፣ አመሰግናለሁ። እዚህ ያላችሁ ሁላችሁም የምር ዱዓ አድርጉልኝ። የምር በጣም ጨንቆ። እሺ አሌክስ፣ ብዙ ጭንቀት ውስጥ ነው ያለው። አይ ነው የዛ ሰው ጫማ ውስጥ ሆነ ልናስበው አንችልም። ግን ጭንቀት ቀንሱ ጋይስ። ጭንቀት የብዙ በሽታ ምንጭ። እስቲ አንዳንዴ ልቀቁት የሚያስጨንቃችሁን ነገር። እውነት እስቲ ምን እንደሚሆን ጉዱን ይዩት። እስቲ ከዛሬ ጀምሮ እየሰማችሁ ነው። እስቲ ጉዱን ሊውላችሁ ሁሉ ነገር ልቀቁትና ለፈጣሪ ስጡት። ጸሎት አድርጉ። ከዛ ችሉትን አድርጉ። እናንተ ከእናንተ የሚጠበቀው የሚበላሸው ይበላሽ። ኢትስ ኦኬ። እሺ፣ የምታጡት እጡ፣ የምትከስሩት ክሰሩ። የሚወድመው የሚፈርሰው ችግር የለም። እንደገና ስለማስተካከል አስቡ። ደግሞ ገብታችሁ ኦኬ፣ እንደገና ልጀምር እስኪ። ምንም እኮ ችግር የለው። ምንም የሚያስፈራኝ ነገር የለም። ሟች ነኛ። ጥየው ነው የሚሄደው ሁሉ ነገር። እሞክራለሁ። ከተበላሸ ይበላሽ፣ እንደገና እሞክራለሁ። ሄሎ ሄሎ። እሺ፣ ቀጣይ። ስለዚህ አትፍሩ። እሺ፣ ምናልባት የምትጨነቁለት ጉዳይ እናንተ እዛ ህይወት ውስጥ የላችሁ ይሆናል። በእውነት ነው። እሺ፣ ሚዩት ካረገሽ ቀጣይ። እናንተ የምትጨነቁለትን ጉዳይ መሰባት እዛ ህይወት ውስጥ ነው። ሄሎ፣ አስቸጋሪ እኮ ነው። የእንቅልፍ መድኃኒት ነገር የእንቅልፍ መድኃኒት ሳይሆን እኔ መወስደው ልንገራችሁ። ይሄ አለ ማር አለ፣ ይሄ የየመኖች ማር አለ። አሁን እኛ ጋርም እንደውም ብዙ ሰው ሲጠይቅኝ አምጥቼዋለሁ። የሚወስዱ ሰዎች አሉ ከኔ። እሱን ብትወስዱ እኔ ወስዳለሁ እና በጣም ግርቦች ነው። ምርጥ ነው ልነግራችኋለሁ። እሱን ሶስቱና ሳልወስዶ ልዩነት አለ። እንቅልፍ መተኛት ችግራችሁ ምናምን ያላችሁ ሰዎች አሪፍ ነው እሱ። ፊዚካላችሁን ለማስተካከል ለእንቅልፍም ይሆናል። እኔ ያው ስንት ጊዜ ከስቶር ነው የምትፈልጉ ሰዎች ስልክ ቁጥር አለባችሁ
ተጠቅማችሁ እዚህ የቲክቶክ ፕሮፋይል ውስጥ የዋትሳፕ ቁጥር አለ። እዛ ላይ ጻፉልኝ እንደምትፈልጉ። ሄሎ አለ የየመኖች የየመኑ እች ልጅ ደጋግሞ የምትልከው እንዴት ነው? ራሱ አሌክስ ምን ነው አልከኝስ? አውቀሽ ነው እንዴ? ናት ኤርፎን ለዋነሰው ነበር፣ ይቅርታ። ከዛ ወረወርከኝ። ደጋግመሽ ስትልኪ እኮ እንደው ጨዋታ ያልሽ መስለኝ እንደ ልጅ ማለት ነው። አረ እውነት ጨዋታ አይደለም፣ ይቅርታ። እሺ እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆያችሁ። በመጀመሪያ አመሰግናለሁ። ትናንትና ገብቼ በዛው ጠፋሁኝ። ምክር ፈልጌ ነበር። እሺ ንገሪኝ። በጣም ክፉ ሆንኩ ታውቃለህ። በጣም በፊት እንደዚህ አልነበርኩም። አሁን በጣም ክፉ ሆንኩ። በጣም ለምን ክፉ ሆንሽው? በፋዘር እና በወንድሜ ምክንያት ነው ክፉ የሆንኩት። ክፉ ሆንኩ ማለት ራሱ ውስጥ ያብራሪልን። ምንድን ነው ክፉ ማለቴ? በፊት እንደዚህ በቃ ምንም አይመስለኝም። ሰውን ቢናገረኝም አልቅሼ ብቻ ነው የምተወው። ግን ያው ሁሉንም አላብራራም። ትንሽ ትንሽ እናገራለሁ። እኔ አያቶቼ ጋር ነበር ያደግኩት። ካደግኩ በኋላ ነው አባቴን ፈልጌ ያገኘሁት በራሴ መንገድ ማለት ነው። ግን እሱ እያወቀኝ ያው እኔን አለመፈለጉን ብቻ አላውቅም። እሱ ይቅር። ከዛን ከተዋወቅን በኋላ እኔ ወደ ዱባይ ሄድኩኝ። ዱባይ ከሄድኩኝ በኋላ በቃ እናወራለን። ወንድሞች አሉኝ ከሱ ማለት ነው። እናቴም አለች። እንደዛ እያልኩ ከወንድሜ ጋር አጋጭተን ባጃጅ ገዝታን ማለት ባጃጅ ገዛን ከዱባይ ሳልገባ ማለት ነው። ከዛም ባጃጅ ገዝተኝ እኔ ደግሞ ዱባይ ስሰራ እውነት በጣም እንኩላሊቴን እያመመኝ ልጆች እያሳደግኩ በጣም እያመመኝ ነበር የገዛሁት። ገባሁኝ ታምሜ 1 ሳምንት ዱባይ ውስጥ እዛው መዳሙ ቤት ተኝቼ በቃ ሲያቅተኝ ገባሁኝ። ብቻ ከ5 ዓመት በኋላ መሰለኝ በ2 ዓመት እገባለሁ መለሳለሁ። ከዛን እኔ እንደገባሁኝ ጠፋብኝ ስልኬ። ደረሰኙ ምናምን አላስቀመጥኩም። ስልኬ ሲጠፋ በቃ ደረሰኙም ጠፋብኝ። ዝም አልኩኝ። እየቆየው እንደገባው ሐኪም ቤት ሄድኩ። ዳንኩኝ። ጠየቅኩት ማለት ነው። ሂጅ ስጠይቀው ምንም አይመልስልኝም። ከዛን እያልኩኝ በቃ እኔ ፖሊስ ጣቢያ ሂጄ ከሳሉ ምናምን ስለው ምንም መልስ የለውም። እኔ በሜሴጅ ነው ማውራ። ስደውለት አይነሳም። ከገባው በኋላ ማለት ነው። ለወንድሜ ነው ማለቴ በእናት አንገናኝም፣ በአባት ነው የምንገናኘው። ከዛ እምቢ ሲለኝ ሄድኩና ከሰስኩት። ማለቴ እኔ ያ ባጃጅ ስላለ ብዬ ነው የገባሁት። አባ ገዳ ላይ ሄጄ ከሰስኩት። ከዛም በቃ ቀጠሮ ምናምን ተያዘ። መጥራ ወጣሁኝ። አይ ወንድሜን ቆይ አባቴን እመጣበታለሁ ማለት ነው። ከዛ ወንድሜን ከሰስኩት። ሁሉም ነገር በቃ መጥራ ምናምን ሰጠሁት ለሳምንት። እኔ ከሰበታ ወደ ወሎታ ነው የሚሄደው። እኔ የምኖረው ሰበታ ነው፣ እሱ የሚኖረው ደግሞ ወሎታ ነው። ከዛም በሳምንት እሑድ እሑድ እሄዳለሁ በቃ ወደዛ ማለት ነው። ይቀጠርና እሄዳለሁ። ከዛም ካደኝ ማለት ነው። ግን ላከችልኝ። እኔ ልካልኝ ከ100,000 በላይ ነው ልካልኝ። ባጃጁን አልገዛውም። ላከችልኝ ግን አልገዛውም። ሌላ ቦታ ነው ቤት ነው የሰራሁላት ነው የሚለው። እኔ ደግሞ ቤቱን የሰራሁት ሌላ ነው። ባጃጁን የባጃጁ የከፈልኩት ሌላ ነው ብዬ ነው የምከራከረው። ከዛ እያልኩ በመሀል ፋዘር ገባ ማለት ነው። ለምን እሱ ፋዘራችሁ ስለሆነ ለምን እሱ ገብቶ አያስታርቃችሁ ብሎ እንደ ሽማግሌ ምንም ተያዘ። ከዛን በቃ አሁንም ምንም ከዛን ፋዘር ወደ ረሱ በቃ እኔን ሳይሆን እኔ ታላቅ ስለሆን ይሁን ብቻ አላውቅም፣ ለሱ አዳላ። እውነት በጣም በቃ ተሰማኝ። ምንም አላልኩም። ከዛን ሽማግሌ ሆኖ ሲሄድ ጭራሹም በቃ እንደምንጣላ ለቀቀን ማለት ነው። ለሱ አዳላ በቃ እሱ ስላሳደገ ይሁን ብቻ አላውቅም። እኔም በጣም ተከፋው። ተመለስኩ። ድጋሜ ቀጠሮ ሲቀጠረልን ተመለስኩ። ከዛን ስደውለት ምንም አሁንም ድጋሜ መጥራ ወጣሁኝ ማለት ነው። ድጋሜ ሶስተኛውን ሁለተኛውን ለወንድሜ አሁን ድጋሜ ከዛን አያቶቼን አስከፍቼ ነበር ወደ ፋዘር የሄድኩት።
በጣም አያቴ ተከፍታብኝ ሄድኩኝ። ከዛም በቃ አንድ ቀን ሳላስበው ደወለልኝ። እንዲህ ለበዓል ነበር እኔ ከሰበታ እዚህ አያቶቼ ጋር መጥቼ በሌላ ስልክ ደውሎ ሰደበኝ ማለት ነው። አባቴ እንደዚህ ቤተሰቡን አስቀምጦ ሰደበኝ። ከዛም በቃ ማለቴ በቃ አንቺ ልበለው ግን በቃ ይቅርታ አንቺ ድቃላ ነሽ፣ ድቃላ ሲሆንሽ የምታመጪ ነገር የለም ብሎ በቃ ቤተሰቡ እንዲህ መሀል ውስጥ ስድብ አድርገኝ። ከዛ ያለት ጀምሮ በቃ ክፉ ሆንኩኝ። የሆነ በቃ እሱን መግደል ወይም ወንድሜ መግደል ነው ፈልገው። በቃ በጣም ክፉ ሆንኩኝ። መበቀል እውነት የምሬን ነው። አዎ በቃ መበቀል የእኔ ስራ መበቀል፣ እሱን ፈልጌ የሆነ ነገር ማድረግ ነው ፈልገው። ከዛ እንደዛ በቃ እንደዛ ውስጤ እንደዛ ነው የሚፈልገው። አንድ ቀን ተቀጥሮልኝ ስመለስ የሆነ ወታደር አግኝቼ ሽጉጡን ልቀማው ነበር፣ ግን እሱ አላየኝም። ከኋላ ልቀምጬ ሽጉጡን ይዤ ለመሄድ ማለት ወንድሜ ለመጉዳት ማለት በቃ በጣም ነው የተጎዳሁት። አንደኛ አያቶቼን አስከፍቼ ነው ወደ እሱ የርኩት። ግን ተመልሶ ፋዘር እንዲህ ሲለኝ በጣም ተሰማኝ። ገና የመጀመሪያ ቀን ፋዘር ሲያቅበኝ በጣም ነው ደስ ያለኝ። ግን እሱን ደስታ ሳይጨርሰው እሱ ላሳደገው ልጅ ያው ልጁም ቢሆን እኔም ልጁ ነኝ። በቃ እንደዛ ሲለኝ በቃ በቀል ውስጤ በጣም አሁን በቀል ሞልቶብኝ አሁን ትቼ መጣው ማለት ነው። ምንም ሳልጨርስ ትቼ መጣው። አሁን 2 ዓመት አረብ ሀገር ግን በቃ ውስጤ ምንም መረጋጋት አልቻለም። እስቃለሁ ግን ምንም ከላይ ማለት ነው እነሱን የሆነ ነገር ማድረግ ነው የምፈልገው። ከዚህ ስሜት መውጣት አልቻልኩም። ግን አሁን ክሱንም አልጨረስኩም። አሁን ስገባ ከትንሽ ወር በኋላ መልሳለሁ። ስገባ ገና እቀጥላለሁ ማለት ነው ክሱን። ግን እነሱ ሳይ በቃ የሆነ ነገር በጣም ነው የሚገፋኝ። አልችልም። እኔ ያው ዱባይ ስሰራ በጣም ተጎድቼ ነው ያመጣሁት ያንን ብር። አንደኛ ደግሞ የፋዘር ስድብ ነበር እንዲያደርገኝ። ግን አሁን ምን ማድረግ እችላለሁ? ክሱን ለመተው አልችልም። ብሩንም አልፈልግም ቢሰጡኝ። ግን በጣም ውስጤ በቃ በቀል ሙላው። በፊት እንዲህ አልነበርኩም፣ አልናገርም። ሰው ቢናገረኝ ራሱ አልቅሼ ነው የምተው። ምንም መልስ የለብኝም። አሁን ግን በእነሱ ሰበብ በቃ እንዲሆንኩኝ። ምንድን ነው የምትመክረኝ? መተውም ፈልጋለሁ ግን ውስጤ አይፈቅድም። ይቅርታ ስሜታዊ ነው። አጠቃላይ ምን ያህል ብር ነው ያጣሽው? ብዙ አጥቻለሁ፣ ግን የባጃጁ ነገር አናድደኝ። ሌላ ያጥቻለሁ። ምን ያህል ብር አጣሽ? 100,000 ከምናምን ነው ያጣሁት። አንድ ላይ ነው ገዛ። እኔ አሁን 27 ኒውታል ገዛ። እኔ አሁን 27 ኒውታል ይዛችሁልኝ የምትመጡት ኬስ ዘብጥያ የሚያስወርድ ነው። አሁን ልገላቸው አስቤያለሁ። ግደል ግደል ይለኛል። ምን ትመክረኛለህ? እና ሂጅበት ልሽ ነው። አንድ በቀል ይፈታል። ገብቶሻል? 100,000 ብር በ100,000 ብር ህይወት አይለውጥም። አባትሽ ካዱሽ አይደል? ወንድምሽ ካደሻል። ትምህርት ወስደሽ አመሰግናለሁ ላይ ስቴጅ ያለሽ እንጂ ወስደሽ ነፍስ ስለማጥፋት አታስቢ። እንኳን እናትና አባትሽና ወንድምሽ ቀርቶ የኔ ናት ሌላም ሰው እንኳን እንዲህ ቢክድሽ ለገንዘብ ብለሽ የሰው ነፍስ አታጥፊ። ጥፋት በጥፋት አይመለስም። መተውን የመሰለ ወደፊት የሚያራምድሽ ምንም ነገር የለም። ገብቶሻል? ገንዘባችሁን ሰው ከወሰደባችሁ ተውላችሁ። አትከራከሩ። ኢነርጂያችሁ ነው የምታባክኑት። ትጋጋጣላችሁ። አመሰግናለሁ፣ እግዚአብሔር ያክብርልኝ፣ አንተ ፍረድ ብላችሁ ለፈጣሪ ሰጥታችሁ እናንተ ሙቭ ማድረግ ስትጀምሩ ያ ሰው መክፈል ይጀምራል። ለእናንተ ደግሞ ይከፍላል ፈጣሪ። ወደፊት ስትሄዱ በስራችሁ ይክሳችኋል። በምትራመዱበት መንገድ ስራ እንኳን እየሰራሽ ከምትሰሪውና ከሚከፈልሽ ደሞዝ በላይ ሌላ ኦፖርቹኒቲዎች ያመጣልሻል ፈጣሪ። ገብቶሻል? ምናልባት እኮ አንቺ ያላሰብሽው ነገር ያላሰብኩ ሲሳይ ብለሽ ልታስብ ያለሽ፣ ግን ሳይደግስ አይጣላም ፈጣሪ። ገብቶሻል? ይሁ ነገር ስታጭ ይክስሻል። ይህን በተግባር ስለማውቀው ነው የምነግራችሁ።
ብድር አበድራችሁ እንኳን ሰው እንዲመልስላችሁ አንዴ ከአንድ በላይ አትጠይቁ። እግዚአብሔርን ነው የምላችሁ። ከአንዴ በላይ እንኳን አንድ ሰው እንዳትጠይቁ። ገንዘብ ብድር አበድራችሁት አልመልስም ምናምን ላይላችሁ እኮ ይችላል። ግን ኦኬ ፈልግ በቃ አለ አትጠይቁ። ካልመለስላችሁ ሙቭ አድርጎ ወደፊት ይክሳችኋል። 100 ሺህ ብር የኔና ሰርተሽ ታመጪዋለሽ እኮ። በ100 ሺህ ብር ትምህርት ተማርሻይሽ ማንም ማመን እንደሌለብሽ ቤተሰብ እንኳን ቢሆን እንዲያርጉልኝ ብለሽ ኃላፊነት መስጠት እንደሌለብሽ ትምህርት ወሰድሽ። ስለዚህ ነገ 100 ሺህ ብር አለም ነገ ሚሊዮን በላይ ብር ታተርፊያለሽ። ለምን ተማርሽ? ለማንም ኃላፊነት አትሰጪም። ዝም ብለሽ በራስሽ ታደርጊዋለሽ። ጥለሽው ለምትይዥው ገንዘብ ብለሽ ነገ በሰማይ ቤት ፍርድ የሚያሰጥብሽን የሰው ነፍስ ማጥፋት ደረጃ ድረስ አታስቢ። አሁን ለዚሁ ራሱ ንስሐ ግቢ። ገብቶሽ ይቅርታ ጠይቂ ፈጣሪ። ምክንያቱም ማሰብ በራሱ ከማድረግ እኩል ነው። ስለዚህ እንደዛ አታርጊ። እሺ ብልህ ሰው ሁኚ። አሁን ለጊዜው ለተወሰነ ጊዜ ራቂ ከእንደዚህ ዓይነት ከበቀል ስሜት ለመውጣት የጠፋብሽን ገንዘብ ሰርተሽ ተኪው። ገብቶሻል? ስለዚህ በዚህ መንገድ አድርጊው። እሺ ተበቃይ ፈጣሪ እንጂ አንቺ አይደለሽም። እሺ እሺ አሌክስ አመሰግናለሁ። ማለት ሰርቼዋለሁ እኮ አምጥቼዋለሁ። ያው ንዴቱ ነው መሰለኝ እንዲህ የሚያደርገኝ። በ2 ዓመት እኮ አምጥቼዋለሁ እሱን። አዎ ስለዚህ አሁን ታያቸው። እሺ አሁን እንደውም ክፉ ቃልም አትነጋገር። አይመልሱልሽም። አይኖ ግን ፈጣሪ ብድሩን ይክፈል ብለሽ እልፍ በይ። መኝ ሰላምሽ ይበልጣል። ከገደልሻቸው በኋላ እንደው አንድ ነገር ልንገርሽ ነው። ገደልሻቸው ያን መሳሪያ ማግኘሽ እና ምናምን ይልሽ ነፍሳቸውን አጠፋሽ ነው። ውጤቱም ሊሆን እንደሚችል ገምተሻል። የምታገኘውን እርካታ የምትፈልጊውን እርካታ አታገኝም። ሌላ ጸጸት፣ ሌላ ስቃይ፣ ሌላ ጨለማ፣ ሌላ ባልሆነ ኖሮ ባላረኩት ኖሮ ሌላ መቅበዝበዝ። ገብቶሻል? ሰው የበለጠ ጥፋቱ ከ100 ሺህ ብር ያለፈ በቢሊዮን ብር ከፍለሽ የማጨረሽው ጣጣ ውስጥ ትገቢያለሽ ማለት ነው። ብትታይስ 100 ሺህ ብርሽን ነገ ሰርተሽ ታገኘዋለሽ፣ ሰላም ታገኛለሽ ማለት ነው። ተግባባል? እሺ አመሰግናለሁ። ተዋለሁ። እናመሰግናለን። መግደል ማለት ማንን እንደሆነ ታውቃላችሁ? ውስጣችሁ ያለ የሆነ የሚያስጠቃችሁ ማንነት አለ። ፈሪ ማንነት። ቅድም የገቡትን ልጆች ነግሮና በፈራለው የሚፈራ በራሱ ማይተማመን ይሄ ሰው ምን ይለኛል የሚለው ማንነት፣ እሱን ነው መግደል ያለባችሁ ሲጣርጋችሁ ማለት ነው። ሰው ከራሱ ጋር ያለውን ጦርነት ነው ማሸነፍ ያለበት። ሰው ውጭ ላይ ጦርነት ስታቆሙ ከሰው ጋር ላለመጋጨት ለመተው ሰላም ለመፍጠር ስታስቡ ከውስጣችሁ ጋር ወደ ውስጥ ነው ጦርነቱ። ገብቷችሁ? እኔ ለሚሰድበኝ ሰው ማመስገን ስጀምር፣ ለሚጎዳኝ ሰው፣ ለወሰደብኝ ሰው እግዚአብሔር ይክፈል ብዬ ማለት ስጀምር፣ ጦርነቱ ከውጭ ስታው ከውስጥ ይሆናል፣ ወደ ውስጥ ይሆናል። ጦርነቱ ከራስ ጋር ነው። ውስጥ ይታገላል። በለው አጥፋው፣ ተናገር፣ ተሳደብ የሚልህ ማንነት ከሱ ጋር ታግለሱ ማሸነፍ ነው። ማሸነፍ ማለት ነው